ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋዮች ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋዮች ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት በእግዚአብሔር ስም የሚመጣ እርሱ የተባረከ ነው፣ ቅዱስ ነው መንፈሱ። ሰላምን የሚሰብክ የሚናገር ፍቅርን በአህያ ውርንጫ መጥቷል ንጉሣችን። ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋዮች ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት ዘንባባውን ይዘው ሕፃን አዛውንቱ ልብሳቸውን ሳይቀር አንጥፈው በፊቱ ሆሳዕና ብለው ዘመሩ በእልልታ ግባ ንጉሣችን የሰራዊት ጌታ። ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋዮች ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት። እንኳን ለበዓለ ሆሳዕና በሰላም አደረሰን አደረሳቸው። ዛሬ እንግዲህ ሆሳዕና በአርያም ብለን ልንወያይ ልንመካከር፣ በዓሉን አብረን ልናከብር፣ ደግሞ ትርጉሙንም ልናውቅ አብረን ተገናኝተናል። እንደዚሁም በቤተክርስቲያናችን ይሄ ግብረ ሕማማት ተብሎ ይጠራል። ይህ መጽሐፍ በሰሙነ ሕማማት እያንዳንዱ የሚከናወኑትን ስርዓት እንደዚሁም ደግሞ የሚነበቡ ምንባባት ምስጢራቸው፣ ትርጓሜያቸው፣ የቅዱሳን መጻሕፍት ማብራሪያዎች እያንዳንዱ የተካተቱበት ቤተክርስቲያን ከሆሳዕና ሌሊት ጀምሮ እስከ ትንሣኤ ሌሊት ድረስ የሚከናወኑትን ስርዓትና የሚነበቡትን ምንባባት ትእዛዛቱንም ሁሉ የያዘ የቤተክርስቲያናችን ታላቅ መጽሐፍ ነው። ከዚህ ታላቅ መጽሐፍ ላይ ዛሬ ስለ ሆሳዕና ጥቂት ነገሮችን እንወያያለን። እስከ ምዕራፉ ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሆሳዕና ማለት ምንድን ነው? የምናከብረው ለምንድን ነው የሚለውን አብረን እናያለን። ይህ በጉብዝና ወራት መርሃ ግብራችን በልዩ ሁኔታ በሰሙነ ሕማማት ያዘጋጀ ነው። ዛሬ የሆሳዕናን ነው። ቀጥለን ነገ ደግሞ የሰኑይን እንደዚሁም የማክሰኞን፣ የረቡዕን፣ የሐሙስ፣ የዓርብን እያለን እንደዚሁም እንቀጥል ይሆናል። አብራችሁን ቆዩ። ጌታችን በአህያ ላይ ለምን ተቀመጠ? ለምንስ የታሰረችውን አህያ ፍታችሁ አምጡልኝ አለ? ይህ ታሪክ ስለ እንስሳት ሳይሆን ዛሬ እኛ ስላለንበት የማይታይ እስራትና ስለ እውነተኛው የነጻነት አዋጅ የሚናገር ድንቅ ምስጢር ነው። ዛሬ በዚህ ቪዲዮ ውስጥ ብዙዎቻችን ዘንባባ የምናስረው ለምን እንደሆነ፣ በሆሳዕና ዕለት የታሰረችው አህያ ለእኛ ያላት ትልቅ ምሳሌና ጌታ ዛሬም ለእያንዳንዳችን የሚናገረውን እኔ እፈልግሃለሁ የሚለውን ጥሪ ከመጽሐፈ ግብረ ሕማማትና ከቅዱሳት መጻሕፍት ማህደር አውጥተን በዝርዝር እንመለከታለን። እስከ መርሃ ግብሩ መጨረሻ አብራችሁኝ ከቆያችሁ እጅግ ድንቅ የሆነውን የሕይወት ስንቅ አብረን እንሰንቃለን። ኑ የታሰረውን የሚፈታውን ጌታ አብረን እንወቅ። ሆሳዕና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከመግባቱ በፊት ለሁለቱ ደቀ መዛሙርት የሰጠው ትእዛዝ ተራ መመሪያ አልነበረም። በመጽሐፈ ግብረ ሕማማት ላይ እንደምናነበው ይህ ድርጊት በስጋዊ አይን ሲታይ ለጉዞ ዝግጅት ይመስላል። በመንፈሳዊ አይን ግን ሲታይ የሰው ልጅ የነጻነትን አዋጅ ያወጀ ነበር። ይህ ታሪክ መሰረቱ ከ600 ዓመታት በፊት በነቢዩ ዘካርያስ የተነገረ ትንቢት ነው። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ ተብሎ ተጽፏል። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና ፈራጅ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ
ወደ አንቺ ይመጣል ተብሎ የተጻፈውን የነቢዩ የዘካርያስ ትንቢት ለመፈጸም ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ላከ። በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ እንደምናገኘው ጌታችን በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜ የታሰረችን አህያ ውርንጫዋም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። እዚህ ጋር ልብ እንበል፣ ትእዛዙ ፍቱ የሚል ነው። ይህ ቃል በቤተክርስቲያናችን ውስጥ ትልቅ ትርጓሜ ያለው። በመጽሐፈ ግብረ ሕማማት ላይ የዚህ ታሪክ ትርጓሜ ስንመለከት አህያይቱና ውርንጫዋ ዝም ብለው ለእንስሳት አይነቶች ብቻ የተጠቀሱ አይደለም። እነርሱ እኛን የሚወክሉ ምስሎች ናቸው። አህያይቱ የኦሪትና የአይሁድ ምሳሌ ነች። አህያይቱ ቀንበርን የለመደች ሸክምን የተሸከመች ናት። ይህች አህያ በሕገ ኦሪት ስር ተገዝተው በሕግ ቀንበር ተጭነው የነበሩት የአይሁድ ምሳሌ ናት። በኃጢአትና በሥርዓተ ኦሪት እስራት ውስጥ ነበሩና። ውርንጫዋ ደግሞ የአሕዛብ እንዲሁም የእኛ ምሳሌ ናት። ውርንጫዋ ገና ማንም ያልተቀመጠባት ያልተገራችና ስርዓት ያለመደች ናት። ይህች ውርንጫ አሕዛብን ተወክላለች። ሕግ ሳይኖረን በጣዖት አምልኮ ደንቁረን በገዛ ፈቃዳችን በኃጢአት በረቶች ታስረን የነበርን ነንና። እንግዲህ ጌታችን ሁለቱንም ፍቱ ማለቱ አይሁድንም ሕግ ብቻ ከሚል እስራት እኛንም ሆነ አሕዛብን ከዲያብሎስና ከጣዖት አምልኮ እስራት ነፃ ሊያወጣን መምጣቱን ያበስራል። ሌላው ለጌታ ያስፈልጉታል። በወንጌል ላይ ደቀ መዛሙርቱ አህያይቱን ሲፈቱ ባለቤቶቹ ለምን ትፈታላችሁ ብለው ሲጠይቁ ጌታችን እንዳዘዛቸው ለጌታ ያስፈልጉታል አሉ። ይህ ቃል በግብረ ሕማማት ውስጥ ትልቅ ምስጢር አለው። እኛ ዛሬ በሱስ በክፉ ልማድ በቂም በጭንቀት ወይም በዓለም ፍቅር ታስረን ሊሆን ይችላል። የጨለማው ኃይል እነዚህማ የኔ እስረኞች ናቸው ለምን ትፈታቸዋለህ ብሎ ሲከራከር የጌታችን መልስ ግን አንድ ነው፣ እኔ እፈልጋቸዋለሁ የሚል ነው። ጌታ እኛን የሚፈልገን ለመገልገያነት አይደለም። እኛን የፈለገን ለክብሩ ማደሪያነት ነው። አምላክ ሆኖ ሳለ የሰው ልጅ ፍቅር አሸንፎት የእኛን እስራት ሊፈታ እንደ ደቀ መዛሙርቱ ቃሉና ጸጋውን ልኮልናል። በዚሁ በግብረ ሕማማት መጽሐፍ ላይ እንደተጠቀሰው ጌታችን አህያይቱ እንዲያመጡለት ያዘዘው በላያቸው ላይ ተቀምጦ የሰላም ንጉሥ መሆኑንና የተናቁትን ሊፈልግ እንደመጣ መምህረ ትሕትናንም መሆኑን ለማሳየት ለማስተማር ነው። ሌላው ልናስተውል የሚገባው ምስጢር ጌታ ራሱ ሄዶ አልፈታቸውም፣ ደቀ መዛሙርቱን ላከ እንጂ። ይህም የሚያሳየው ጌታችን ዛሬም በካህናቱ በቤተ ክርስቲያን ሥርዓትና በቃለ እግዚአብሔር አማካኝነት እኛን መፍታቱን እንደሚቀጥል ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ የተሰጠው ሥልጣን በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት ወይም በምድር የፈታችሁት በሰማይ የተፈታ ይሆናል የሚለው ቃል በሆሳዕና ዕለት በአህያይቱና በውርንጫዋ ላይ ታይቷልና እኛም ዛሬ ወደ ቤተ ክርስቲያን ስንመጣ በንስሐና በጸሎት ያንን የደቀ መዛሙርቱን የቤተ ክርስቲያንን የመፍታት ጸጋ እንቀበላለን። በተጨማሪም ታስራ የነበረችው ውርንጫ ስትፈታ ቀጥታ ሄደች ወደ ጌታ ነው። እኛም ከስራታችን የምንፈታው በምክንያት ነው። ለምንድን ነው የምንፈታው ብለን ብንጠይቅ ለጌታ ክብር እንድንሆን፣ እርሱ በሕይወታችን ላይ እንዲነግስ፣ እኛ በሕይወታችን አጅበነው ወደ ሰማያዊቷ ኢየሩሳሌም እንድንገባ ነው። ስለዚህ ወንድም እህቶቼ ዛሬ የሆሳዕናን በዓል ስናስብ መጀመሪያ ልባችንን እንዲህ ብለን እንጠይቅ። እኔ ዛሬ በምን ታስሬ ይሆን? ጌታ ዛሬም ደቀ መዛሙርቱን ልኮ ፍቱት እያለኝ አይደለምን? ጌታ ይፈልግሃል የሚለውን ድምፅስ ለመስማት ዝግጁ ነኝ? ይህ የታሰረችውን አህያ የመፍታቱ ምስጢር የሰው ልጅ ነፃ የወጣበትና ከአምላኩ ጋር የታረቀበት የታላቅ ፍቅር ምልክት ነው። የታሰረችው ውርንጫ ከተፈታች በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በላዩዋ ላይ ተቀመጠ። እስቲ ሁላችንም አብረን እናስብ። የዓለም ነገሥታት ኃያላን እና መኳንንት ክብራቸውንና ጉልበታቸውን ለማሳየት የሚቀመጡት በምን ላይ ነው? በሚያምሩ ፈረሶች፣ በታጠቁ ሰረገላዎች እና በጦር መሳሪያዎች በታጀቡ ግርማ ሞገሶች ላይ እንደሆነ እናውቃለን አይደል? የሰማይና የምድር ፈጣሪ የነገሥታት ንጉሥ የሆነው ጌታ ግን ይህንን ሁሉ ትቶ በአህያ ውርንጫ ላይ ተቀመጠ። ይህ ድርጊት ተራ የሆነ የጉዞ ምርጫ አይደለም። በዚሁ መጽሐፍ ላይ እንደምናነበው በቅዱሳት ትርጓሜም እንደምንረዳው ይህ ድርጊት 4 ታላላቅ ምስጢራትን ይዞልናል። አንደኛው የትሕትናው ጥልቀት። በሆሳዕና ሌሊት የምንጸልየው አንድ ድንቅ ጸሎት አለ። እንዲህ ይላል፣ ያለ ልጓም በውርንጫ ላይ የተቀመጥክ የትሕትና አባት ሆይ ሰላም ላንተ ይሁን ይላል። ጌታችን በአህያ ላይ የተቀመጠው ትሕትናን በተግባር ሊያስተምረን ነው። አህያ ዝቅ ያለች ትዕግስተኛ እና ሸክምን የምትሸከም እንስሳ ናት። ጌታችንም የሁላችንን ኃጢአት ሸክም ሊሸከም የመጣ መሆኑን አህያይቱንና ውርንጫይቱን በመምረጥ ዓላማውን ገለጠልን። እኛስ ዛሬ በሕይወታችን ውስጥ ምን ያህል ትሑታን ነን? በትምህርታችን በውበታችን ወይም ባለን ጥቂት ገንዘብ በትዕቢት ፈረስ ላይ ተቀምጠን ሰውን ዝቅ አድርገን አንመለከትም። ጌታችን ግን በአህያ ላይ ሆኖ እውነተኛ ክብር ያለው
በትህትና ውስጥ ነው እያለን አስተምሮናል። ሁለተኛው የሰላም ንጉስነት ምስጢር ነው። በጥንት ዘመን ፈረስ የጦርነት ምልክት ነበር። ነገስታት በፈረስ ላይ ተቀምጠው ሲመጡ ህዝቡ ለጦርነትና ለደም መፋሰስ ይዘጋጃል። በአህያ ላይ ተቀምጠው ሲመጡ ግን የሰላምና የእርቅ ምልክት ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ ሲነግረን ጌታችን በአህያ ላይ የተቀመጠው እኔ የምመጣው በኃይልና በሰይፍ ልገዛችሁ ሳይሆን በፍቅርና በሰላም ልማርካችሁ ነው ለማለት ነው ይለናል። በትንቢተ ዘካርያስ ምዕራፍ 9 ቁጥር 10 ላይ እንደተጻፈው ሰረገላውን ከኤፍሬም ፈረሱንም ከኢየሩሳሌም ያጠፋል፣ የሰላምንም ቃል ለአሕዛብ ይናገራል ይለናል። እኛም ዛሬ በቤታችን በጓደኝነታችንና በሕይወታችን ውስጥ ያንን የሰላም ንጉሥ ልንቀበል ይገባል። የጥልን፣ የቂምን፣ የክፋትን የጦር ፈረስ ከልባችን አውጥተን የሰላሙን ንጉሥ በአህያ ትሕትና ልናነግሰው ይገባል። ሶስተኛ የአሕዛብን ልብ የመግራት ምስጢር ነው። እዚህ ጋር አንድ ትልቅ ምስጢር አለ። ጌታችን የተቀመጠው ማንም ባልተቀመጠባት ውርንጫ ላይ ነው። ይህች ውርንጫ ገና ያልተገራች ነበረች። በዚሁ መጽሐፍ ላይ እንደምናነበው ውርንጫዋ እኛን አሕዛብን ትወክላለች። ከክርስቶስ በፊት የነበረው የሰው ልጅ እንደ ውርንጫዋ ስርዓት የሌለው በኃጢአት ጫካ ውስጥ የሚባዝን ነበር። ማንም ገዢ ወይም ሕግ ያልነበረው በራሱ ፈቃድ የሚመላለስ ነበር። ነገር ግን ጌታችን በላዩዋ ላይ ሲቀመጥ ያልተገራው ልባችንን ገራው። ስርዓት የሌለውን ሕይወታችንን በሕገ ወንጌል አበራው፣ አደራጀው፣ መራው። በኃጢአት የምንባዝን እኛን ወደ ሰማያዊቷ ኢየሩሳሌም የምንጓዝበት የክብር መንገድ ተሸላሚ አደረገን። ወንድሞቼና እህቶቼ እስቲ ራሳችንን እንጠይቅ። ሕይወታችን ዛሬ በማን ቁጥጥር ስር ነው? እንደ ውርንጫ በስሜታችንና በምኞታችን የተመራን ነው ወይስ ጌታችን በሕይወታችን ላይ ተቀምጦ እንዲመራን ፈቅደንለታል? የእኛን የዱር ማንነት ሊገራ የሚችለው የሆሳዕናው ጌታ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። አራተኛው የሐዋርያት ልብስ ምስጢር። ቅዱሳት መጻሕፍት እንደሚነግሩን ደቀ መዛሙርቱ ልብሳቸውን አውልቀው በአህያይቱ ላይ አነጠፉላት። ጌታችንም በዚያ በሐዋርያት ልብስ ላይ ተቀመጠ። ይህ ትልቅ ምስጢር አለው። ልብስ የአንድ ሰው ማንነትና መሸፈኛ ነው። ሐዋርያት ልብሳቸውን ማውለቃቸው የድሮ ማንነታቸውን፣ ክብራቸውንና ፈቃዳቸውን ለጌታ መስጠታቸውን ያሳያል። በዚሁ በመጽሐፈ ግብረ ሕማማት ላይ እንደምናነበው ያ ልብስ የሐዋርያት ትምህርት ምሳሌ ነው። እኛ ክርስቶስን ተሸክመን ወደ መንግሥተ ሰማያት ለመጓዝ በሐዋርያት ትምህርት በቤተ ክርስቲያን ሥርዓት ልናልፍ ይገባናል የሚለውን ያሳየናል። ያለ ልብስ ወይም ያለ ሃይማኖትና ያለ ምግባር ጌታን መሸከም አንችልምና። አምስተኛው ዛሬ እኛ ወጣቶች ምንድን ነው የምንረዳው? በምን ላይስ ተቀምጠናል የሚለው ነው። ዓለም በየቀኑ የታዋቂነት ፈረስ፣ የገንዘብ ፈረስ፣ የውበት ፈረስ ላይ እንድንቀመጥ ትገፋፋናለች። እነዚህ ፈረሶች ግን መጨረሻቸው ውድቀትና ጦርነት ነው። ጌታችን ግን በእኔ ትሕትና ላይ ተቀመጡ ይለናል። እኛ እንደ ውርንጫዋ ልንሆን ይገባናል። ጌታችንን ተሸክመን የምንመላለስ ቃሉንና ክብሩን ለዓለም የምናሳይ ትሑታን ልንሆን ይገባናል። ያቺ ውርንጫ ጌታን ስለተሸከመች ብቻ ታላቅ ክብር አገኘች። ሕዝቡ ልብሱን አነጠፈላት፣ ዘንባባ ይዞ አመሰገና። ውርንጫዋ ግን የምታውቀው አንድ ነገር ብቻ ነው። ያገኘችው ክብር ሁሉ በእርሷ ላይ ላለው ለጌታ መሆኑን ነው። እኛም አገልጋዮች፣ መምህራን፣ ዘማሪያን፣ በቤተ መቅደሱ የምናገለግል እንደዚሁም ምዕመናንም ሁላችንም ሰዎች የሚሰጡን ክብር ለእኛ ሳይሆን በውስጣችን ላለው ለክርስቶስ መሆኑን መዘንጋት የለብንም። ያለ እርሱ እኛ ያቺ ተራ ውርንጫ ብቻ ነን። የተወደዳችሁ ቤተሰቦቼ ይህ በዓል የትሕትና በዓል ነው። ይህ በዓል የሰላም በዓል ነው። ከፈረስ ትዕቢት ወርደን በአህያ ትሕትና ጌታችንን የምንቀበልበት ታላቅ ዕለት ነው። በመጨረሻ በበዓሉ ላይ የምናደርጋቸው ተግባራት ምንድን ናቸው? ምሳሌያቸውና ትርጉማቸው ምንድን ነው የሚለውን አይተን ውይይታችንን እንጨርሳለን። ጌታችን በአህያ ውርንጫ ላይ ሆኖ ወደ ኢየሩሳሌም ሲገባ የነበረው ትዕይንት ተራ አቀባበል አልነበረም። ያ አቀባበል የሰማይና የምድር ኃያላት የተገናኙበት፣ የትንቢት ፍጻሜ የተፈጸመበት ታላቅ የድል በዓል፣ የድል አደባባይ ነበር። በዚህ በመጽሐፈ ግብረ ሕማማት ላይ እንደምናነበው በዕለቱ 3 ታላላቅ ነገሮች ተፈጽመዋል። አንደኛው የዘንባባ ዝንጣፊ መያዝ፣ ሁለተኛው ልብስን በመንገድ ላይ ማንጠፍ፣ ሶስተኛው ደግሞ የሕፃናቱ ሆሳዕና በአርያም የሚል ጩኸት ነው። እስኪ እነዚህን በዝርዝር እንመልከታቸው። አንደኛ የዘንባባው ምስጢር ምንድን ነው? እኛ በየዓመቱ በዕለተ ሆሳዕና ዘንባባን በራሳችን ላይ እናስራለን፣ በእጃችንም እንይዛለን። የተለያዩ ቀለበት፣ መስቀሎችን እንዲሁም ጌጣጌጦችን እንሰራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነን ሌሎች አብያተ ክርስቲያናትም እንደዚሁ አይነት ልማድ አላቸው። በመጽሐፈ ግብረ ሕማማት ላይ በሆሳዕና ምንባባት ላይ ይህንን በሚገባ ያብራራል። ዘንባባ የድል ምልክት ነው። በጥንት ዘመን ጦረኞች ጠላታቸውን ድል አድርገው ሲመለሱ
ሕዝቡ ዘንባባ ይዞ ይቀበላቸዋል። ጌታችንም ሞትንና ዲያብሎስን ድል ሊያደርግ ወደ ቀራንዮ ጦር ሜዳ ሲጓዝ ይህንን የድል ምልክት ይዘው ተቀበሉት። ሌላው ድንቅ ምስጢር ዘንባባ የማይረግፍ ቅጠል አለው፣ ሁልጊዜም አረንጓዴ ነው። ይህም ጌታችን የሚሰጠን ሕይወትና መንግሥት እንደ ዘንባባ የማያልፍና የማይጠወልግ መሆኑን ያሳየናል። እኛስ ዛሬ በሕይወታችን ውስጥ ምን አይነት ዘንባባ ይዘናል? በዚሁ መጽሐፍ እንደምናነበው ዘንባባው እሾህ አለው፣ ግን ደግሞ በጣም ጣፋጭ ፍሬ ወይም ቴምር ያፈራል። ይህ ለእኛ ትልቅ ትምህርት ነው። የክርስቲያን ሕይወት እንደ ዘንባባው እሾህ መከራ ቢኖረውም የመጨረሻው ፍሬ ግን እንደ ቴምሩ ጣፋጭ የሆነ የዘላለም ሕይወት ነው የሚለውን ያስተምረናል። እኛም መከራን በትዕግስት አልፈን የድሉን ዘንባባ ለመያዝ እግዚአብሔር አምላካችን ይፍቀድልን። ሁለተኛ ልብስን ማንጠፍ። በማቴዎስ ወንጌል ምዕራፍ 21 ቁጥር 8 ላይ እንዲህ ይላል፣ ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። እስቲ አብረን እናስብ። ልብስ ለአንድ ሰው ምንድን ነው ብለን ብንጠይቅ መልሳችን ምን ይሆናል? ክብሩ ነው፣ ማንነቱ ነው፣ መሸፈኛው ነው እንላለን አይደለ? ያንን የክብር ልብስ አውልቆ በመንገድ ላይ በአህያ እግር ስር ማንጠፍ ምን ማለት ነው? ያለፈውን የኃጢአት ማንነታችንን አውልቀን መጣል ማለት ነው። እነዚህ ሰዎች ልብሳቸውን ሲያነጥፉ ጌታ ሆይ ከአሁን በኋላ እኛ የራሳችን አይደለንም ያንተነን ማለታቸው ነው። እኛም ዛሬ የትዕቢት ልብሳችንን፣ የክፋት ልብሳችንን፣ የተንኮል ልብሳችንን አውልቀን በጌታችን እግር ስር ማንጠፍ ይገባናል። እስኪ እንጠያየቅ። እኛ ወጣቶች ማንነታችንን ለማን ነው የምናነጥፈው? ለዓለም ወይስ ለጌታ? የሆሳዕናው ጌታ በሕይወታችን እንዲነግስ መጀመሪያ እኔ የምንለውን የኩራት ልብስ አውልቀን መጣል ይኖርብናል። ክርስቶስ በልባችን መንገድ ላይ እንዲያልፍ ውስጣችንን ንጹሕ አድርገን ልናነጥፍ ይገባል። ሶስተኛ የሕፃናቱ ምስጋና። ይህን የሆሳዕና በዓል እጅግ ልዩና አስገራሚ የሚያደርገው የሕፃናቱ ጩኸት ነው። ፈሪሳውያንና የሕግ መምህራን በክፋት ዓይን ሲመለከቱ፣ ሕፃናቱ ግን ሆሳዕና በአርያም እያሉ ይጮኹ ነበር። ጌታችንም ለጠየቁት ፈሪሳውያን የመለሰላቸው መልስ እጅግ ድንቅ ነው። ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀ የሚለውን ከቶ አላነበባችሁምን አላቸው። ወንድሞቼና እህቶቼ ለምን ሕፃናት ተመረጡ? ሕፃናት ልባቸው ንጹሕ ነው፣ ተንኮል አያውቁም፣ ቅን ናቸው። ጌታችን ዛሬም የሚፈልገው እንዲህ ያለውን ንጹሕ ምስጋና ነው። እነዚያ ሕፃናት በሰው ትምህርት ሳይሆን በመንፈስ ቅዱስ ተገፋፍተው ነው የመሰከሩት። እኛስ ዛሬ ምስጋናችን እንዴት ነው? ከአንደበታችን ነው ወይስ ከልባችን? ጌታን ለማመስገን የግድ ትልቅ እውቀት ወይም ስልጣን አያስፈልገንም። የሚያስፈልገው እንደ ሕፃናቱ ያለ የዋህና ንጹሕ ልብ ብቻ ነው። እኛ ወጣቶች ዛሬ እንደነዚያ ሕፃናት ድምፃችንን ከፍ አድርገን ለዓለም ሆሳዕና ለወልደ ዳዊት ብለን ኢየሱስ ክርስቶስ ፈራጅና ጻድቅ፣ የጌቶች ጌታ፣ የነገሥታት ንጉሥ አምላክ ነው ብለን የምንመሰክርበት ጊዜ ላይ ነን። አራተኛ ሆሳዕና በአርያም። ሆሳዕና ማለት አሁን አድን ማለት እንደሆነ አይተናል። ነገር ግን በአርያም ሲባል ምን ማለት ነው? አርያም ማለት ከሰባቱ አንዱ እና ታላቁ ሰማይ ነው። ይህም ጌታችን የሚሰጠን ድነት ከሥጋዊ እስራት ብቻ ሳይሆን እስከ ሰማይ ሰማያት የሚደርስ ዘላለማዊ ድህነት መሆኑን ያሳያል። እኛ ዛሬ ጌታዊ አድነን ስንል ከጊዜያዊ ችግር፣ ከፈተና ወይም ከድህነት ብቻ እንድንድን መሆን የለበትም። ከኃጢአት ስርዓት፣ ከሰይጣን ግዞትና ከዘላለም ሞት አድነን ብለን እንደ ሕፃናቱ በቅንነት መጮህ ይገባናል። የተወዳችሁ ውድ ወንድሞቼና እህቶቼ ሆሳዕና የሰሞነ ሕማማት መክፈቻ በር ነው። ዛሬ ሆሳዕና ብሎ የተቀበለው ሕዝብ ከ5 ቀን በኋላ ስቀለው ብሎ መጮሁን እናስባለን። ይህ ለሁላችንም ትልቅ ማስጠንቀቂያ ነው። እኛስ ዛሬ ጌታን ሆሳዕና ብለን ተቀብለን በስራችንና በኃጢአታችን ደግመን እየሰቀል ነው ይሆን? በዚህ ሳምንት የምንማረው ለጌታ ያለንን ፍቅር እስከ መጨረሻው እንድንጠብቅ ነው። በዚህ የሆሳዕና ሳምንት ውስጥ ስንመላለስ ከላይ ያነሳናቸው እነዚህ 3 ነገሮች ሊኖሩን ይገባናል። የድል ዘንባባ፣ የተነጠፈ ልብስ፣ የሕፃናት ምስጋና። እንግዲህ የመጽሐፈ ግብረ ሕማማት ጉዟችን ተጀምሯል። ከዛሬ ጀምሮ ባሉት ቀናት ጌታችን ስለኛ የተቀበለውን መከራ፣ ያሳየውን ፍቅር፣ የሰጠንን ድነት ቀን በቀን ደረጃ በደረጃ አብረን እንመለከታለን። የዛሬው ዝግጅታችን ይህን ይመስል ነበር። በእውነት የሆሳዕናው ጌታ የታሰርንበትን ይፍታልን፣ በትህትናው ልባችንን ይጎብኝልን፣ እንደ ሕፃናቱ ምስጋናችንን ይቀበልልን። በዓሉን ስናከብር የተቸገሩትን እየረዳን እያገዝን፣ እንደዚሁም ደግሞ ራሳችንን አዘጋጅተን ሰሞነ ሕማማቱን በስግደት በጾም በጸሎት እንድናሳልፍ ራሳችንን አዘጋጅተን በዓሉን ልናከብር ይገባል። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይህ መርሃ ግብር ለሌሎች እንዲደርስ ቪዲዮውን
ላይክ በማድረግ እንደዚሁም ደግሞ ሌሎች አይተው እንዲጠቀሙበት ለሌሎች ሼር እንድታደርጉ በትህትና ጠይቃለሁ። ነገ ደግሞ ዕለተ ሰኑይን በዕለቱ የተፈጸመውን ተግባራት ዕለቱ ውስጥ ትርጓሜውን እንደዚሁም ደግሞ በዛ የሚመሰሉትን ምሳሌዎች እያብራራን እየተማማረን እየተወያየን ቆይታ እናደርጋለን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር ሰሙነ ሕማማቱን በሰላም በደህና አስፈጽሞ ለብርሃነ ትንሣኤው ከቁጥር ሳንጎል በሰላም ያደርሰን ዘንድ የእርሱ መልካምና ቅዱስ ፈቃድ ይሁንልን። ቸር ቆዩልኝ። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።